ሰላም ሰላም ዩቱብ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን ባላችሁበት ሰላም ፍቅር ከእናንተ ጋር ይሁን። ዛሬ ደግሞ በሌላ ቪዲዮ ተመልሼ እናንተ ጋር መጥቻለሁ። ትንሽ እንደጠፋሁባችሁ አውቃለሁ። ኔክስት ዋን ደግሞ በአሪፍ ነገር እንመጣለን ብዬ አስባለሁ ማለት ነው። ያው ሰሞኑን ትንሽ ያጋጠመኝ ነገር ስለነበረ ነው። ያው ሌላ እንትን አልነበረም እና እንደምናውቀው ደግሞ ዩቱብ ትንሽ አድሰንስ ምናምን እያስቸገረ እየዘጋብን ነው ክፍያ ምናምን ላይ ማለት ነው። እና እንዴት እንኳን ደህና መጣ ምናምን እስኪ በሉኝ። እስኪ እናንተ ትልልቅ ሰዎች ናችሁ። እናንተ በተለይ ኦዲየንሶች ውጭ ሀገር ያላችሁ ዌልካም ዌልካም እንድትሉኝ እፈልጋለሁ። እንኳን ደህና መጣ አምባክ ብያለሁ። እኔም እንኳን ደህና ጠበቃችሁኝ እላለሁኝ። በድጋሚ ሰላም ሰላም ለእናንተ ፍቅር፣ ደስታ፣ ሰላም ከእናንተ ጋር ይሁን እያልኩኝ ወደ ዛሬ ሪሴ ወይ ደግሞ ጉዳይ እገባለሁ ማለት ነው። ይችን ነገር እያንዳንዱ ወጣት በብዛት የኔን አውዲየንሶቼ ወጣቶች ናቸው። በደንብ ውጭ ሀገር የምታዩ ሰዎች የምትከታተሉኝ፣ እኔ ኢትዮጵያ ውስጥ ነው የሚገኘው። ኢትዮጵያ ውስጥ ነው የሚገኘው። ያው የሆሳና ልጅ ነኝ። ከምንም በላይ ደግሞ ለእናንተ አድቫይስ እየሰጠው ጥሩ ጥሩ ጠቃሚና ገንቢ ወጣትነትን ከስራ ጋር የሚሄድ የሚያስኬድ ነገሮችን ከእናንተ ጋር እየሰራን የምንቀጥል ይሆናል ማለት ነው። እስከዛው ድረስ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ኮሜንት ሴክሽን ላይ ገብታችሁ እንኳን ደህና መጣ እንድትሉኝ እፈልጋለሁ። ቢግ ላቭ እንደ ቢግ ሪስፔክት እያልኩኝ ነገሮቻችሁን ያው ከዚህ ከኔ አንጻር አሁን ከምናገረው ድርጊቶች ወይ ደግሞ ንግግሮች አንጻር የምታስተካክሉና የምትማሯቸው ነገሮች ይኖራሉ። በትርፍ ሰዓታችሁ በተለይ ሌላ ከቲክቶክ የተለያየ ነገሮች ከምታዩ በአልባሌ ነገር ላይ ነገራችሁን ከምታሳልፉ አሁን በሚጠቅም ነገር ላይ እያንዳንዱ ወጣት ሆነ ከ20 ዓመት በላይ እስከ 50 እስከ 40 ያሉ ሰዎች እንድትረዱኝ እፈልጋለሁ ማለት ነው። እንደ ወንድሞች እንደ ወንድማማቾች ነን ኦልሬዲ እና ለዛ እንደ ታናሽ ወንድማችሁ ወይ ደግሞ እንደ ታላቅ ወንድማችሁ እንድታዩኝም እፈልጋለሁ ማለት ነው። ዛሬ የስራ ድርሻዬን ልነግር ነው። ያው እናገራለሁ ለእናንተ ኤክስፔሪንስን እየነገርኩኝ መቀጠል ይሆናል። ሞክር ካለ እምቢ ካለ እንደገና ሞክር ነው የኔ ሀሳብ። መቶ የሚባል ነገር ተስፋ መቁረጥ የሚባል ነገር የስራ ዓለም ላይ አያስፈልግም። በተለይ የማዳም ቅመሞች ውጭ ሀገር ይህን ቪዲዮ የምታዩ ለእናንተ ኤክስፔሪንስ ይኖራችኋል ከዚህ ከኔ የምትወስዱት እና በጣም ሞቲቬት የሚያደርጋችሁ ሀሳብ ነው እና ሁላችሁም ይሄን ቤት ሰብስክራይብ በማድረግ ደውል ምልክቷን እየተጫናችሁ ኦል የምትለዋን ክሊክ ስታደርጉ ሁሌ የምሰራላችሁ ቪዲዮ እናንተ ጋር ይመጣል እንደማለት ነው። አሁንም ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ወደ ዛሬ ሀሳባችን ስንገባ ያው ነገሮቻችንን ለማስተካከል ከብዙ ሀሳብ ወጥተን ወደ ምንፈልግበት ሀሳብ መግባት አለብን እላለሁ። ወደ ዛሬያችን ጉዳይ ስንመጣ አስቡት እድሜ 22 ነው የኔ። ኢንትሮዱስ ማይሰልፍ ብዬ ከምናገር በደንብ ስለምታቆኝ ነው እና 22 ዓመቴ ላይ የአራት ሰው ስራ ነው የምሰራው። እንዳይገርማችሁ አስቡት የአራት ሰው ስራ ነው የምሰራው። አንድ ሆቴል ላይ ወይ ደግሞ ገስት ሃውስ ላይ ነው የምሰራው። ሪሴፕሽን ነኝ፣ ኦነር ነኝ፣ ጄኔራል ማናጀር ነኝ እና ከምንም በላይ ደግሞ ሰራተኞችን የሚቆጣጠር ራሱን የቻለ አንድ የስራ ክፍል ስለሆነ እሱንም ጭምር የአራት ሰው ስራ ነው የምሰራው። አስቡት አሁን ከኔ ኤክስፒሪያንስ ትወስዳላችሁ። ምንም አይነት ስራ ሳልንቅ ነው እያንዳንዱን ነገር ለእናንተ ማወራው ማለት ነው። እያንዳንዱ ሰዓታችሁን ተጠቀሙ። ከምንም ነገር ደግሞ ራሴ የገረመኝ ለካ አላቅም 16 ሰዓት ነው ስሰራ የነበረው። 16 ሰዓት እፈጋለሁ እሰራለሁ። የሰራችሁትን ላይክ ስራ ወይም ላባችሁን አይቶ የሚከፍለው እግዚአብሔርና እግዚአብሔር ብቻ ነው። ከእግዚአብሔር ትልቁ ደሞዛችሁ እግዚአብሔር የሚሰጠው ደሞዝ ነው እና እግዚአብሔር የተመሰገነ ይሁን። ነገር ግን በ22 ዓመት ውስጥ አራት ስራ 16 ሰዓት ኢትዮጵያ ውስጥ ሰው ስሰራ አስቡት። ኢቭን አንዳንዴ 17 ሰዓት እሰራለሁኝ። ያ ማለት በኢትዮጵያ 1 ሰዓት ወይ ደግሞ 12 ሰዓት ገብቼ ማታ 5 ሰዓት ወይ ደግሞ ማታ 4 ሰዓት ነው የሚሄደው። አስቡት ቀኑን ሙሉ ሰርቼ እና ለስራ ያለኝ ፍቅር ብቻ ሳይሆን ራሴን አዳፕት እያደረግኩት ነው። የ22 ዓመት ልጅ መዝናናት ትቶ ብዙ አመታትን ሲሰራ ኦሬዲ እኔ ስራ ላይ ከገባው 1 አመት ከምናምን በጣም ይቅርታ እና ትንሽ አሁን ለስራ ሰርቼ ነው የመጣሁት። ሰው እያስተናገድኩ ነበር።
ሶ ዴን ደግሞ የኛውን ጃኬት ለብሼ የመጣሁት ለዛ ነው፣ አዲስ ቪዲዮ እንዳይመስላችሁ። እና ያው አሁን ምን ላይ ነው የነበርነው? 16 ሰዓት እየሰራው ኢትዮጵያ ውስጥ። እኔ ደግሞ ቪዥኔ ውጭ ሀገር ሄጄ መስራት እፈልጋለሁኝ። እዚህ ውስጥ ያላችሁ ሰዎች ያልሞከርኩት ስኮላርሺፕ የለም፣ ያልሰራሁት ስራ የለም። ዴን ብዙ ፕሮሰስ አድርጌ ነበር፣ አልተሳካልኝም። እና ትምህርትም እየተማርኩ ነው በዛ እንትን ብለው እና አዎ አውቃለሁ፣ የዳና ቤተሰብ ልጅ ነኝ። በአጭሩ የሀብታም ቤተሰብ ልጅ ነኝ። ነገር ግን አጥቄ በደንብ ነው የምሰራው ለራሴ ነው የምሰራው፣ ለሀገር ለቤተሰብ እሱ ነው ማምነው። እና ለብዙ ሰዎች ደግሞ ስራ መፍጠር ነው ቪዥን ትልቅ ስለሆነ ግሎባል ቲንኪንግ ነው የኔ ሀሳብ። ግሎባል የሆነ ነገር ክሬት ማድረግ ነው የምንፈልገው። ኢትዮጵያን የምናስጠራ ልጆች መሆን ነው የምንፈልገው። በስራ በገንዘብ ቢሊየነር ትሪሊየነር እንደሚባለው እንደዛ ማደግ እፈልጋለሁ። ብዙ ካምፓኒዎች እንዲኖሩኝ፣ ፕራይቬት ጄት በጣም ህልም አለኝ። በቃ መግዛት ማለት ነው እነሱን እቃ ንብረት። የማንኛውም ሰው ምኞት አይደለም ይሄ፣ ለሚገባው ለታየው ብቻ ነው። ለዛ ስራ ለዛ ዓላማ ብለን ነው የምንሰራው የምንሮጠው። ሌላ ምንም ሬስና ሀሳብ የለንም ማለት ነው። ስለዚህ ከስራዬ ኤክስፒሪያንስ እንደወሰዳችሁ ተስፋ አረጋለሁ። እስካሁን ስለነበረን ጊዜ በጣም ነው የማመሰግነው። ከኔም እውቀት የወሰዳችሁት ያህል ወስዳችኋል። ሳትሰላችሁ ስራችሁን ስሩ። ገንዘባችሁን ሜክ አድርጉ፣ ፑት አድርጉ። ኤክስትራቫጋንሲ የሚባል ነገር አጥፉት። ገንዘባችሁን በሰዓት ለሚገባ ነገር አውሉ። ጡር አለው የገንዘብ አንድ ገንዘብ እንዳይባክን ላባችሁ ነው። አስቀምጡ ገንዘባችሁን፣ ለአሪፍ ነገር ኢንቨስት አድርጉ። ቀጣይ በሌላ ቪዲዮ ተመልሰን መጣን ማለት ነው። እስከዛው ድረስ ሰብስክራይብ፣ ላይክ፣ ሼር አድርጉ። አብራችሁ ስለነበራችሁ አመሰግናለሁ። መልካም ጊዜ